በመጽሐፍ ቅዱስ ላይ ወደ ሰማይ ከሄዱ በኋላ ወይም በስጋ ከዚህ ከተለዩ በኋላ አይጸልዩም የሚል ጥቅስ አለ? አኬ ያለው ትዝ አለኝ። ስላሴ የሚል አለ እንደሚለው ነው። ኮንቴክስቱ እኮ ቅድም እንዳልኩ ነው። ምን አመጣው? ሚካኤልዬ ምን አልኩ? ምድር ላይ ያዕቆብ ላይ ያለውን ሀሳብ ላይ ታወጣ እርስ በርስ ይላል። ቅዱሳን እርስ በርስ ይላል። እርስ በርስ ምን አልከኝ? ጥያቄም ነበር። ምድር ኢየሱስ አንተ ሁሉ ሰው እንደሚጸልየው ልክ እንዲሁ መንፈስ ቅዱስ ይቅር በለኝ የመሳሰሉትን ጸሎት የጸለየ አለ ወይ በመጽሐፍ ቅዱስ? የገባው እኮ መረጃ አለኝ ብዬ ነው። መረጃ አለኝ አነገርኩ። በምን ዙሪያ ነው መጸለይ እንደማይችሉ? አሁን በጌታ ሆነ የሞቱ ሰዎች ወደኛ መጸለይ አይችሉም ነው መረጃ አለኝ። ያሉ ማን አለ ሲጀመር? እኛ መጸለይ አንችልም፣ ወደ እነሱ መረጃ አለኝ። እሺ ምንድነው ወደ እነሱ መጸለይ ማለት? ወደ እነሱ መጸለይ መጠየቅ ምንም ነገር ከነሱ ጋር ኮሚኒኬሽን የለንም። ማን ያለው? መጽሐፍ ቅዱስ ነው የሚለው። እሺ ያውጣና አስነበበው። በምድር እያሉ የሚጸልዩት ይሰራል። ልክ ግን በስጋ ከዚህ ዓለም ሲለዩ ይጸልያሉ፣ ግን ጸሎታቸው አይሰራም ነው ወይስ አይጸልዩም ነው ሐሳብ? አው እዚህ ጋር ያው እንዳቀረበልኝ ኮንቴክስት ማለት ነው። እሱ በስጋ የለም። ቆይ አንዴ ላይ ይቅርታ፣ እዚህ ጋር ብለህ እዛ እንትን ላይ አትቆም። እንደ አጠቃላይ እንደ መጽሐፍ ቅዱስ ተናገር። ሉቃስ ላይ የወሰደበትን ምክንያት ነግሬሃለሁ። እሱ ላይ ተግባብታችሁን የተለያያችሁት። ሉቃስ ላይ የወሰደ ለመጨረሻ ጊዜ የስጋ መለየት ሞት ጸሎትን እንደማይገድበው ሊያሳይህ ነው። 4 ነጥብ። በቃ እሱን ዝጋው። በዛ እንደ አጠቃላይ መጽሐፍ ቅዱስን ግን መሰረት አድርገህ አይጸልዩም ነው ጸሎታቸው አይሰራም ነው ሐሳብ? አይጸልዩም ማለት እዛው ነው። ስለኛ ሊጸልዩ አይችሉም። ማን ያለው? ስለሌለ ነው። ባይብል ማለት ስለኛ የሚጸልይ የለም ማለት እርስ በርስ ቅዱሳን ይጸልያሉ። አንዱ ስለሌላው ይጸልያል፣ ይተናነጻል፣ በቤተክርስቲያን እንዲቀጥል ይደረጋል። እኔ ካለፈኝ በኋላ ደግሞ አንዴ በመጽሐፍ ቅዱስ ላይ ወደ ሰማይ ከሄዱ በኋላ ወይም በስጋ ከዚህ ከተለዩ በኋላ አይጸልዩም የሚል ጥቅስ አለ? አኬ ያለው ትዝ አለኝ። ስላሴ የሚል አለ እንደሚለው ነው። ኮንቴክስቱ እኮ ቅድም እንዳልኩ ነው። ምን አመጣው? ሚካኤልዬ ምን አልኩ? ምድር ላይ ያዕቆብ ላይ ያለውን ሀሳብ ላይ ታወጣ እርስ በርስ ይላል። ቅዱሳን እርስ በርስ ይላል። እርስ በርስ ምን አልከኝ? ጥያቄም ነበር። ምንድን የጠየቅኩ? በስጋ የሌሉ ቅዱሳን አይጸልዩም የሚለውን ሀሳብ የሚል ጥቅስ አለ ወይ? የሚል ጥቅስ አለ ወይ አይደል ያልኩ? አለ ወይስ የለም? ይጸልያል የሚል የለም። ከዛ ጸልየው ሪዛልት ያለው ጸሎት አለ የሚል የለም። አውዱ ቆይ አንዴ ወዳጄ፣ ይጸልያሉ አይጸልዩም የሚለውን እያወራን ነውና አይጸልዩም የሚል አለ ወይስ የለም ስልህ አለ ወይስ የለም የሚለውን የትኛውን መለስክልኝ? ምን አይነት ጸሎት ነው የሚጸልዩት? እሺ ዘሚካኤል ቀለል አድርገን። እሺ ስለኛ ምን አይነት የሚለውን እንመጣበታለን። ይጸልያሉ ወይስ አይጸልዩም? አይጸልዩም የሚል ጥቅስ ኖሮ ነው ወይንስ ደግሞ ከሌላ ሐሳብ ተነስተ ነው እንደዚህ ያመንከው? ኦኬ አይጸልዩም ያልኩበት ኬዝ አንደኛ በህይወት ስለሌሉ ነው። ጥቅስ አለ ያዕቆብ ላይ ያለውም መጀመሪያ ጥቅስ አለ ወይስ ያው በህይወት ያዕቆብ ላይ እርስ በርስ በህይወት ያለ ከሆነ ያው በህይወት የሌሉትን አይደለም እየተናገረ ያለው። ለዛ ነው በህይወት የሌሉ ወዳጅ። እኔ ምን አይነት አመለካከት አለኝ መሰለ፣ አንድ ሰው የሆነ ነገር ሲቃረን የሚቃረንበት ምክንያት ሊኖረው ይገባል። ለምሳሌ አልተጻፈም ከሆነ አንዱን መምረጥ አትችልም፣ ዝም ነው ማለት የምትችለው። ለምሳሌ በአንተ ሐሳብ እንሂድና በሰማይ ሆነው ይጸልያሉ የሚል የለም ካልክ አይጸልዩም የሚል ሳለ ወይ ስለ የለም። ስለዚህ አይጸልዩምም ይጸልያሉም ካላለ አንተም ከሁለት አንዱን መምረጥ አይጠበቅብህም፣ ዝም ነው ማለት የሚኖርብህ። ከሁለት አንዱን ከመረጥክ ግን እሺ፣ ከሁለት አንዱን ከመረጥክ ግን ለመረጥከው ነገር ማስረጃ ማቅረብ አለብህ። ግልጽ ነው ሐሳቤ? ለምሳሌ አይጸልዩም ብለሃል፣ ላለመጸለያቸው ማስረጃ ሊኖር ይገባል።
አይደለ? ኦኬ ላለመጸለያቸው ማስረጃው እንደ ጸለዩ ስለሌለ ሊሆን አይችልም። ኢዮብ ለምሳሌ መጽሐፍ ቅዱሳችን ላይ ወደ መንፈስ ቅዱስ የጸለዩ ሰዎች የሉም አሉ? ወደ መንፈስ ቅዱስ የጸለዩ ሰዎችን አይተሃል መጽሐፍ ቅዱስ ላይ ስፔሲፊክ? እንዴት ማለት ዲፋይን ክሊር አድርግልኝ። ወደ አብ እንደጸለዩት ወደ መንፈስ ቅዱስ ወይ ብለው የጸለዩ አይተሃል መጽሐፍ ቅዱስ ላይ? መንፈስ ቅዱስ ወይ ብለው ማቴ ክሊር አልሆነልኝም። ማለቴ እግዚአብሔር ነው አብ እግዚአብሔር ወልድም መንፈስ በጣም ግልጽ ነው። ጌታ ኢየሱስ ኃጢአቴን በለኝ ብሎ ሰው እንደሚጸልየው ልክ እንዲሁ መንፈስ ቅዱስ ይቅር በለኝ የመሳሰሉትን ጸሎት የጸለየ አለ ወይ በመጽሐፍ ቅዱስ? እስቲ ሮሜ ላይ ያለ ሐሳብ ከሱ ጋር ይገናኝ አሉ ነው። እስቲ ሮሜ ላይ ልሂድ እስቲ። ወደ መንፈስ ቅዱስ የጸለየ ነው ያልኩ። እሺ ካለ አንተ እስቲ ስፔሲፊክ አድርጌ እንትን አለህም ግን እኔ የጠየኩት ስፔሲፊክ ነው። መንፈስ ቅዱስ ብዬ ነው የጠየኩት። መንፈስ ቅዱስ ብለን እንደምታሳይኝ ተስፋ አደርጋለሁ። ኦኬ እኔ ተስፋ አደርጋለሁ እንደማሳየህ። ኦኬ እስቲ ይሄን ሐሳብ እስቲ ሮሜ 26 ላይ ያለውን ሐሳብ ነው። እንዲሁም ደግሞ መንፈስ በድካማችሁ ያግዛል፣ እንዴት እንድንጸልይ አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ስለኛ ይማልዳ ይላል። እሺ ፍቃዱ ሚዩት ታደርግልናል? እሺ ላስወርድ መስሎኝ። ኦኬ ሮሜ ምዕራፍ 8 ቁጥር 27 ላይ እንዴት እንድንጸልይ ስለማናውቅ 26 እና 27 መንፈስ ድካማችንን ያግዛል በመቃተት ይማልዳል ይላል። እኔ የጠየቅኩት ጥያቄ ምን ነበር? ጌታ መንፈስ ቅዱስ ብለን እግዚአብሔር አብን ወልድ እንደምንለምነው እንደዛ አይደለ? የጸለየ ያለ አይደለ ያልከኝ? ካልተሳሳትኩ ለምሳሌ አብ አምላክ ሆይ ይቅር በለኝ እንደምለው መንፈስ ቅዱስ ይቅር በለኝ ብሎ የጸለየ ያለ የሚል ጥያቄ መሰለኝ የጠየቀኝ አይደለ? አዎ እሱን ነበር የጠየቅኩት። እዚህ ክፍል ላይ ግን ራሱ መንፈስ ቅዱስ ይማልዳል የሚል ጽሑፍ እንጂ ያለው ወደ መንፈስ ቅዱስ ለመኑ የሚል የለም። ለዛ ነው መጀመሪያ ለምን መለያየት አስፈለገው? ዮብዬ ማለት አብ ወልድ መንፈስ ቅዱስ አለ አይደል? ለምን መለያየት አስፈለገው? አንዴ እዚህ ይሄን ጥቅስ ያመጣኸው መጀመሪያ ስህተቱን ተረዳ። ይሄን ጥቅስ ያመጣኸው ብያለሁ እኮ አንዴ ፊላዬ ማለት ሐሳብ ኮንፊስ ካስቸገርክ ሚውት አድርገኝ፣ ችግር የለውም። ማለት አልፌ አላረግም እየተግባባን እያወራን ስለሆነ ችግር የለውም። እኔ የጠየቅኩ ይኸውልህ ወደ መንፈስ ቅዱስ የጸለየ አለ ወይ ስል የለም። በቃ መጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ ጸለየ ተብሎ የተጻፈ የለም። እዚህ ክፍል ላይ የሚለው ድካማችንን ያግዛል እንዴት እንድንጸልይ ስለማናውቅ መንፈስ በማይነገር መቃተት ይማልዳል ነው የሚለው። ይማልዳል ተብሎ የምትለው ቃል የተቀጸለችው ለመንፈስ ቅዱስ ነው። እዚህ ክፍል ላይ ወደ መንፈስ ቅዱስ ለመኑ የሚል ምንም አይነት ንባብ የለም። የጠየቅኩ ግን ወደ መንፈስ ቅዱስ የጸለየ አለ ወይ ነው። ለምንድን ነው ይህን ጥያቄ የጠየቅኩ? እንዲህ የሚያደርግ ከሌለ የለም ማለት ነው የሚል አጠቃላይ የሆነ አርጊውመንት ቢጤ ስላነሳ ነው። ምን አልከኝ አንተ? አይ የጸለየ የለም አልክ። ምንድነው የሆነ ነገር እንትን እየደረበብኝ ነው። እሺ በሰማይ ሆኖ የጸለየ የለም ወይም ደግሞ አይጸልዩም ስላልተጻፈ ስትለኝ ካልተጻፈ እንዲህ የሚል ድምዳሜ ላይ እንሄዳለን የምትል ከሆነ ይሄው ወደ መንፈስ ቅዱስ የጸለየ አናገኝም። ግን ወደ መንፈስ ቅዱስ አይጸለይም ማለት ነው። ፊላ የጸለየ ስለሌለ ወደ መንፈስ ቅዱስ አይጸለይም እንላለን። መንፈስ ቅዱስ እግዚአብሔር እኮ ነው አይደል እንዴ? አዎ መንፈስ ቅዱስ እግዚአብሔር ነው። ጥያቄ የለኝም። አይጸለይም ማለት ነው። ሐሳቤ ምን መሰለህ? እኔም እኮ እሱን ነው ማለት አልተረዳኸኝም። ስላልተጻፈ እንዲህ አይደረግም ማለት ነው የሚል ድምዳሜ ላይ መድረስ አትችልም። እንደዛ አይነት አካሄድ የምትሄድ ከሆነ አልኩ
ይሄው ወደ መንፈስ ቅዱስ የጸለየ የለም፣ ስለዚህ ወደ መንፈስ ቅዱስ አይጸለይም ልትለኝ ነው ማለት ነው። ልክ እንዲሁ ቅዱሳን አይጸልዩም የምትለው ይጸልያሉ የሚል ጽሑፍ ስላልተጻፈ ከሆነ ይሄ የነገረ ቅዱሳንን ትምህርት ያጠቃለለ መረዳት አይደለም። ቃል በቃል አንተ የምትፈልጋቸው ወርዶች እንዲጻፉ አትጠብቅ። ለምሳሌ ቅድስና ቅድም ስታወሩም ስለነበረ ቅድስና መለየት ነው፣ የእግዚአብሔር ሕዝብ መሆን ነው። ስለዚህ ቅዱሳን ተብለን ስንጠራ ክርስቲያኖች የተለያችሁ እየተባልን ነው። የተቀደሰ ማለት ወይም ቅዱስ ማለት የተለየ ማለት ስለሆነ ማለት ነው። እግዚአብሔር በደሙ ዋጅቶናል፣ ቀድሶናል። ይሄ ቅድስና ወይም ክርስቲያንነት ሕያውነት ነው። በቤተ ክርስቲያን ውስጥ መሆን ነው፣ ብልት መሆን ነው። በዚህ ውስጥ ደግሞ አንዱ ለአንዱ መጸለይ አለ። ይሄ ጸሎት ግን በምድር ብቻ የተገደበ ነው የሚል ንባብ አላገኘው መጽሐፍ ቅዱስ ላይ። ካለ ታሳየኛለህ። በሰማይ ግን እንደሚጸልዩ እኔ አንድ ጥቅስ ላሳየ። እጅ ላይ መጽሐፍ ቅዱስ ካለ ራእይን አንድ ያወጣልኝ። ራእይ ምዕራፍ 6 ላይ ያወጣው ነው። እሺ እሺ አንተ እስክታወጣ ቁጥር 9 አካባቢ ላይ ፍቃዱ አንድ ኮሜንት ተጽፏል። እሱን መልስለት። የሞቱ ሰዎችን መጥራት ወደ እነርሱ መጸለይ ሙታን ሳቢነት ነው። ይህ ደግሞ እግዚአብሔር ይቃወመዋል አልክ። ጥቅስ አለ? ለዚህ ጥቅስ ካለ ይኸው አስገባህና እናወራለን። የሞቱ ሰዎችን መጥራት ማለት ምን ማለት ነው? የመጀመሪያ እኛ ቅዱሳንን በጸሎታችን የምናስባቸው ስለኛ አሳስቡ ነው፣ ወደ አምላካቸው። እግዚአብሔር ወደ እኔ አታሳስቡ ብሎ ነው የሚቃወመው? እሺ ሁለተኛ የሞቱ የምትላቸው በምን መስፈርት ነው? ባለማመን መስፈርት ከሆነ ከጅምሩ እነሱ ክርስቲያን አይደለም ሊያማልዱ ይቅርና ያመኑትን ከሆነ የምታወራው ሕያዋን ተብለው እንጂ ሙታን ተብለው አይደለም የሚታወቁት። ሕያውነትን ማያምን ክርስቲያን ከጅምሩ የክርስቶስ ተቃዋሚ ነው። ምክንያቱም ክርስቶስ ዮሐንስ ወንጌል ምዕራፍ 11 ላይ በእኔ የሚያምን የዘላለም ሕይወት አለው ቢሞት እንኳን ያስነሳዋለሁ ነው ያለውና የክርስቶስ ተቃዋሚነት ነው ማለት ነው የዚህ ሐሳብ ባለቤት መሆን። እሺ ፊላ አወጣኸው? ምዕራፍ 6 ቁጥር 9 አካባቢ ላይ እስቲ አንብብልኝ። እሺ አምስተኛውንም ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍሶች ከመሰረታዊ በታች አየው። እነርሱም በታላቅ አምስተኛውንም ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍሶች ከመሰዊያው በታች አየው። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደካሞችን በምድር የሚኖሩትን ላይ አትበቀልም አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ሰጧቸው። ወደፊት እንደነርሱም የሚጋደሉ የአገልጋይ ባልንጀሮቻቸውን ወንድሞቻቸውን ቁጥር እስኪሞላ ድረስ ጥቂት ጊዜ እንዲታገሱ ነገሯቸው። ልቀጥል? አይ በቂ ነው። እዚህ ክፍል ላይ የጸለዩት በስጋ ከዚህ ምድር የተለዩ ናቸው አይደሉም? ሙሉ ሀሳቡን መረዳት ይኖርብኛል። አየሁ ብዬ እንደዚህ ልል አልችልም። ራይን ተረዳው። ሙሉ ሀሳቡን መረዳት ይኖርብኛል። ለምብትል ሚስ እንዳሉ ቃሉ ካለ አለ እንዴ ተረዳኝ። ራይን መጽሐፍ ዲቴል ራይን መጽሐፍ ለዛ ላይ አድርገውና አንብበውና ተረድተህ ሲጨርስ ትመልስልኛለህ። አይሻልም? ይሻላል። ልክ እንደዛ አይሻል ማለት ሚስ እንዳለው ማለት ቃሉ የሚለው ሌላ ይኸው እዚህ ክፍል ላይ አሁን ይሄ መሸሽ ነው። ለኔ መሸሽ ነው። ምክንያቱም እንደዛ ለመሰለህ እንደዛ ያልኩህ አንተ ልክ ሆነ። እሺ የእዛ ክፍል ላይ ግልጽ የተቀመጠ ነገር አለ። እኔ የጠየቅኩ እንደው ምን ማለት ነው ምናምን የሚል የተለየ ሚስጥር አመሳጥረልኝ አይደለም ያልኩ። እዚህ ክፍል ላይ የጸለዩት በስጋ ከዚህ ምድር የተለዩ ናቸው ወይስ አይደሉም? አይደለም። በቃ ይኸው ከላይ የታረዱ ነፍሳትን ከመሰዊያው በታች አየው።
እነርሱም በታላቅ ድምፅ ጌታ ሆይ እስከ መቼ ደማችንን አትበቀልም ብለው ጮሁ ነው የሚለው። የታረዱት ነፍሳት እየጮሁ ነው ወይም እየጸለዩ ነው፣ ወደ አምላካቸው እየጠየቁ ነው። ይህንን ይናገራል። ይሄን እንትን ለማለት የተለየ ልክ እንደ አቤል ደም ማለት ነው። የአቤል ደም ጮች እንደሚለው ያን ሀሳብ ነው። ከዛ ጋር ማገናኘት ፈልገ ከሆነ አላውቅም። እዚህ ክፍል ላይ ግን ጸለየዋል ወይስ አሁን አይተህ ከሆነ አቤል ሞቷል አይደል? ወንድሙ ገሎት ላይ እዚህ ክፍል ላይ ነፍሳት ስለሚል ነፍሳቱ ጸለየዋል ወይስ አልጸለዩም? ባጭሩ ልክ እንደ አቤል ደም ከሆነ ስለ ደም አይደለም ያወራ ነው። ነፍሳት የታረዱት ነፍሳት ጸለየዋል ወይስ አልጸለዩም? እሺ ላንበበው። በቃ እንደ አቤል ሀሳብ ካልሆነ ላንበበውና አልረዳው ከእግዚአብሔር ቃል ሚስ እንዳልተላለፈ አቤልን ለምንድን ነው እዚህ ውስጥ ማምጣት የፈለግከው? አይ ከዛ ጋር መጥቶልኝ ነው። እኔ ፈልጌው አይደለም እውነት ለመናገር ግን እስቲ የሞቱ እንደሆነ ምኑ ጮህ ነው የሚለው? የአቤል ደም ወደ እግዚአብሔር ጮህ አይደለም የሚለው? በቃ እዛ ጋ ያዘው ደም ነው የሚለው። እዚህ ጋር ነፍሳት ነው የሚለው። የነፍሳቱን መልስልኝ። ኦኬ እሺ ላንበብሽ ልረዳው ነው። ለምን ብትል አንተ ልክ ከሆንክ እግዚአብሔር አንቃላታ ልክ ነህ። ሚስ እንዳላረ ነው ገባ። ለምን ብትል የሆነ ጎራውኝ የሆነ እንትን ለማለት ሳይሆን እንደ ቃሉ መሆን ስለሚሻለው ይወባል። ላንበበው አልተረዳሁም ያልኩ እንጂ የሆነ ሃይማኖት ወክዬ እንትን ለማለት ሳይሆን እንደ ቃሉ ከሆነ እንደ ቃሉ ነው። ተረዳኸኝ? ችግር የለውም። እሺ ወንድሜ ስለማንበት በላንተ እስከዛ ፍቃዱን ላውራው እኔ እስከዛ አንተ ሚዩት አድርግልን። ፍቃዱ እንኳን ደህና መጣ። ተሜ እስከዛ ሰላም ነው ዮብዬ አለውኝ። ያው ፍቄ ከጻፈው ኮመንት አንጻር ቅርብ ወራጅ ይመስላል እና እስኪ አውራው። እሺ ፍቄ። ኦኬ አቤት ሰላም ነው። እግዚአብሔር ይመስገን አለን። በክርስቶስ ታምናለህ? እንግዲህ የጻፍኩበትን አቤት ወደዛ ልንሄድ ነው። በክርስቶስ ታምናለህ? አዎ። በክርስቶስ ስታምን ሕያው ነኝ ብለህ ነው የምታምነው ወይስ ሙት ነኝ ብለህ ታምናለህ? ሕያው ነኝ እኔ። በክርስቶስ ያመነ ሰው ሕያው ነው። እሺ ለምሳሌ ዳግም ተወልጃለሁ። እሺ ለምሳሌ ያው ዞረን ሞት አይቀርም አይደል? የስጋ ሞት፣ የነፍስና የስጋ መለየት ሞት እንሞታለን። ያንን ሞት ስንሞት ሕያውነታችን ይቀራል? ኦኬ አሁን አንተ ያልከው ነው። ቅዱሳን ከሞቱ በኋላ ወደ እነሱ መጸለይ ይቻላል ወይ? እነሱን መጥራት ይቻላል ወይ? የጠየቁን መልስ ነው። አሁን ቅዱሳን ሊሆኑ ይችላሉ። አሁን የሞተ ሰው ያው በጌታ ከሞት የጠየቁን መልስልኝ። ሕያዋን ናቸው እኮ አልኩ። በክርስቶስ የሞተው ሕያው ነው። በጣም ጥሩ። ለዘላለም አይሞትም፣ አይጠፋም። ስለዚህ እኛ ስለ ሙታን እያወራን አይደለም ማለት ነው። እኛ እያወራን ያለ ነው ስለ ሕያዋን ነው። ስለዚህ ይህ ኮሜንት ፕሮቴስታንቱ ዘንድ ኦንሊ ጂሰስ የመሳሰሉት ከቤተክርስቲያን ውጭ ያሉት ዘንድ እንጂ የሚሰራው እኛ ጋር አይሰራም ማለት ነው። እና ቅድም ሙታን ጠሪ ምናምን ላልከው ኮሜንት ያው ይሄ እናንተ ቤት ቢጻፍ የተሻለ ነው ልልህ ፈልጌ ነው። እሺ ስለዚህ መረጃ ስጠኝ ነው አይደል ያልከኝ? አይ ምን መረጃ ጠይቃለሁ? የተለያየ ሀሳብ። አንተ የምታወራው ስለ ሙታን ነው፣ እኛ የምናወራው ደግሞ ስለ ሕያዋን ነው። ስለዚህ አልተግባብቶም ነው ነገሩ። የገባው እኮ መረጃ አለኝ ብዬ ነው። መረጃ አለኝ አነገርኩ። በምን ዙሪያ ነው መረጃ? መጸለይ እንደማይችሉ አሁን በጌታ ሆነው የሞቱ ሰዎች ወደኛ መጸለይ አይችሉም ነው መረጃ አለኝ። ያሉ ማን አለ ሲጀመር? እኛ መጸለይ አንችልም፣ ወደ እነሱ መረጃ አለኝ። እሺ ምንድነው ወደ እነሱ መጸለይ ማለት? ማይ ጋድ ወደ እነሱ መጸለይ መጠየቅ፣ ምንም ነገር ከነሱ ጋር ኮሚኒኬሽን የለንም። ማን ያለው? መጽሐፍ ቅዱስ ነው የሚለው። እሺ ያውጣና አስነበበን። አንበው አብርሃምና አላዛር ያለው የተገናኙበትን ቦታ ዋና ተምሳሌት የሚሆነው አላዛር እኮ አላዛርና አብርሃም መጽሐፍ ቅዱስ ላይ አብርሃም አባት ሆይ ትንሽ ውሃ አቅምሰኝ በአላዛር ላክልኝ አለው። ማዶ ለማዶ ሆነው ሲኦልና ገነት ማለት ነው። እና በእናንተና በእኛ መካከል ትልቅ ገደል አለ። እናንተም ወደኛ፣ እኛ ወደ እናንተ ቤት አንችልም።
ሲል ብሎ ሲመልስለት አብርሃም አባታችን መጨረሻ ላይ ምን አለው? እንግዲያውስ 5 ወንድሞች ምድር ላይ አሉ፣ ከሙታን አንድ ሰው ተነስቶ እንኳን ቢነግራቸው ወደዚህ ስፍራ እንዳይመጡ ያምናሉ ብሎ ተናገረ። በምድር ያሉ የነ ሙሴ ምን አለ እነሱ ይንገሯቸው፣ እነሱ ነግረው ካልሰሙ እኛ ከዚህ ማንም ተነስቶ ቢነግራቸውም አያምኑም። ዘርፎ በምድር ያለውን ተልኮ እንደጨረሰ አንዱ ይሄ ተምሳሌ ነው። አቤት አብርሃም በምን አወቀ ስላለው እነ ሙሴ ምናምን ብለኸኛልና በምን አወቀ ስለነ ሙሴ? አብርሃም ስለነ ሙሴ እንዴት አወቀ? ኦኬ ነቢያትና ሙሴ አሉለት። አሁን እኮ ስለነሱ እውቀት አይደለም። ይኸውልህ ያልተጻፈው ነገር ውስጥ ይኸውልህ አዳምጠኝ። የሞቱ ሰዎች ይኸውልህ እውቀት የላቸውም፣ ያለ እውቀት ናቸው። አዳምጠኛ። አሁን የማይገናኝ ነገር አናውራ ብራዘር። እኔ ያልኩህ እኮ አስጨርሰኝና እሰጥሃለሁ። አስጨርሰኛ። እሺ ቀጥል። አስጨርሰኝና ጊዜ አለ እኮ። ኦኬ እንደዛ አለ አይደለ? ዚስ ሚንስ ዛት ሌላም አዲስ ኪዳን ላይ ጳውሎስን ተመልከተው። ቆይና እኔ ብሄድ ይሻለኛል። አዳምጣ። ቆይ አንድ ላይ ትመልሳለህ። እኔ ብሄድ አንድ ላይ አልመልስም። እዚህ ጋር ማነሳው ትልቅ ነጥብ ስላለኝ አንዱ ጋር ጨርሰን ወደ አንዱ ነው። ከጥቅስ ወደ ጥቅስ መዝለል እኔ ተገቢ ነው ብዬ ስለማላምን አንዱ ጋር እንጨርሳለን ማለት ነው። ወንድም ፍቃዱ አብርሃም ስለ ሙሴ ወይንም ስለ መጽሐፍቱ በምን አወቀ? ማይክን አንሳና መልስልኝ። አሁን እዚህ ጋር አብርሃም ስለ ሙሴ ማወቁ አይደለም ትልቁ ነገር። እኔ ትልቁ ነገር የማይገናኝ ነገር የኔ ጥያቄና ይኸውልህ የኔ ጥያቄና ያንተ እንትን አሁን አዳምጠኝ እኮ ያ ነገር አልተጻፈም። እያዳመጥኩ ቆይ እሺ እንዴት አልተጻፈም? ያልተጻፈውን አልናገርም እኮ ነው ኢዮብ። እባክህ አንዴ ማስረጃ አለኝ ብለህ የገባኸው አንተ ነህ። ማስረጃ ላይ መጠየቅ ግዴታ ነው። ግዴታህን ትመልሳለህ። ማስረጃዬ ምን መሰለህ? አይ ለምንድን ነው ሰው ትዕግስት የምትፈታተኑት? አዳምጥ። ፕላስ ደግሞ እሱ አይደለም ዋናው ነገር ብለህ የምታመልጥበት ምንም ምክንያት የለም። ማስረጃ አለኝ ብለሃል። ማስረጃህን እያየነው ነው። ተናገርክ፣ ሰማው። አሁን ጥያቄ ስጠይቅ ዋናው ነገር ብለህ የምትሄድበት ምንም ምክንያት የለም። ትመልሳለህ ወይ ትመልሳለህ ነው። አልመልስም ካልክ አትመልስም፣ ትወርዳለህ። ያን ያህል ሽሩሩ የምንባባልበት ምክንያት የለም። ያመጣኸው ማስረጃ ምንም ካወራኸው ነገር ጋር የማይገናኝ ቅዱሳን አይጸልዩም፣ ግንኙነት የለንም ወዘተ ነው ያልከው። ግንኙነት ከሌለ በምንድነው እሱ አብርሃም ሙሴም መጽሐፍትም እንዳሉት ያወቀው? በመካከል ቢያንስ የ700 ዓመት ልዩነት አለ በአብርሃምና በሙሴ መካከል በትንሹ ማለት ነው። ከ500 በላይ ዘመን አለ ባጭሩ። አብርሃም እንዴት ሊያውቅ ቻለ? ተጻፈ አልተጻፈ ሌላ ጉዳይ ነው። ሊያውቅ የሚችልበት እኔ አያውቁም፣ ይኸውልህ አያውቁም፣ አይረዱ። ምክንያቱም አስቀድሞ ምን ስላልክ በመካከል ግንኙነት የለም ስላልክ ምንም ግንኙነት ከሌለ እንዴት ሊያውቅ ቻለ? መልሳታው። ኦኬ ይኸውልህ አሁን ይሄን እውቀቱ ሌላ ጉዳይ ነው፣ ግን አብርሃም የመለሰው ምላሽ ነው። እኔ ኖሞር ወደ ምድር ሄደንኛ አንሰብክም። እኔ እኮ ወደዛ ሐሳብ እኮ ነው ያመጣው። እሱን እኮ አንተ ማትመልስልኝ እኮ አይደለ? አንተ ማትመልስልኝ። አብርሃም እውቀት የለውም አላልኩም። እኔ ግንኙነት የለም ብለኸኛል። አንተ ያመጣኸውን ማስረጃ ትጠየቃለህ። ማታውቀው ከሆነ ለምን የማታውቀውን ትጠቅሳለህ? የምታውቀው ከሆነ ትመልሳለህ። አብርሃም ግንኙነት የለውም ያልኩት አንጸልይም፣ እዛ ሄደን አንሰብክም አለ አብርሃም። ችግር የለውም። እንዴት አወቀ? ጥያቄ ነው። እንዴት አወቀ አለ አብርሃም አወቀ። ሌላም ሊያውቅ ይችላል። እሱ እውቀት ሊኖር ይችላል። ብዙ ማናውቀው ብዙ ሚስጥራት ይኖራል አልኩ እኮ። የን መለስኩልህ እኮ ነው። ለምን አታዳምጠኝም? ስለማታዳምጠኝ ነው። አንተ አታዳምጥም። እንዴት አወቀ የሚለውን ይኸውልህ መጽሐፍ ቅዱስ ላይ እንዴት እንዳወቀ የተጻፈ ነገር የለም። ግን እውቀት ሊኖረው ይችላል። ግን ወደኛ መጥቶ ወይኛ ወደ እሱ ሄደን አዳምጠኛ። እሺ ኢዮብ ለምንድን እንደተባረሰ አንሆንም? ጠየከኝ። እኔ ምላሽ ከሰምተህ አንድ ትንሽ ደቂቃ ስጠኝ። አፋፌን እያልከኝ ስለሆነ ነው ኢዮብ። እና አሁን እኔ ስለሞቱ
አይ ስለሞቱ ሰዎች ወይም ደግሞ ስለ አሁን ብዙ ማናቃቸው ምስጢራት ለምሳሌ የተነጠቁ ሰዎች አሉ እነ ሄኖክ ስለ እነዚህ ማናቃቸው ነገር ውስጥ እንደነ ሙሴ ያሉ ሰዎች በአዲስ ኪዳን ተገልጠው ያሉበት ሁኔታ አለ። አሁን እኛ ያልተጻፈውን እኔ ይሄ ነው አለልህም ነው የምልህ። ግን ኮሚኒኬሽን እንደሌለ አብርሃም ምድር ላይ ያሉት ይስሙ እንዳለ ኦልሬዲ ምድር ላይ ያሉት እንደሰጠ እዚህ ጋር አሁን የተረዳሁትን ነው የምነግርህ። ሌላም ስፍራ ተመሳሳይ ምናልባት እንትን የምትለው ጳውሎስም ሩጫዬን ጨርሻለሁ አለ። ዚስ ሚንስ አንድ ሰው ሩጫውን ከጨረሰ እንደገና ከሞተ በኋላ ሩጥ አትለው። ምድር ላይ የነበረውን ሩጫ ጨርሶ አገልግሎቱን ጨርሶ ሄዷል። ጳውሎስም ለምሳሌ እንግዲህ አንዱ ቅዱሳን ከምንላቸው ሰዎች ሐዋርያ ጳውሎስ ነው። የተቀበለዋለሁ ብዬ አስባለሁ መጽሐፍ ቅዱስ ላይ ስለተገለጠ እና ይህ ሐዋርያ ጳውሎስ እኔ ብሄድ እኔ እዚህ የምኖረው ለእናንተ ነው ጥቅሙ፣ ብሄድ ግን ለእኔ ይሻለኛል አለ። ሄዶም እዛ ዘሴም ስራ የሚሰራ ከሆነ ሄዶም እኔ ልሄድ ችግር የለም እዛ ሆኜ እገናኛችኋለሁ አላለም፣ ወይም ደግሞ ጸሎታችሁን እሰማለሁ አላለም። እዚህ ብሆን ኖሮ ለእናንተ እጠቅማለሁ፣ እኔ ግን ብሄድ ይሻለኛል አለ። ከጌታ ጋር መኖር ይሻለኛል ብሎ ተናግሯል። ዚስ ሚንስ አንድ ሰው በመንፈሳዊ ሰው ቢሆንም አገልግሎቱ የሚጨርስበት ዘመን አለ፣ ሩጫው የሚጨርስበት ዘመን አለ። ማስረጃ አለ። በብሉይ ኪዳንም አለ እኮ ሩጫዬን ጨረስኩ አለ እኮ ጳውሎስ። ሩጫዬን ጨርሻለሁ አላለም ጳውሎስ? ሩጫ መጨረስ አለመጸለይ ነው ያለው። ሩጫዬን ጨረስኩ ማለት ሩጫዬን ጨርሻለሁ አለ። ቆይ እሺ እሱ አንተ እንደፈለክ ተርጉመው። ግን እኔ በብሉይ ኪዳን ደግሞ ይኸውልህ ሙታን ሳቢ ያልኩህን ልንገርልህ። ቆይ አንድ በብሉይ ኪዳን ሳኦልን ስትመለከት አንዴ አዳምጥ ፍቃዱ እባክህ ትዕግስት አትፈታተን። እድል ስሰጥ አስቀድሞ ከመስጠቴም በፊት የነገርኩ ነገር ነበር። ከጥቅስ ወደ ጥቅስ መዝለል አልፈልግም። አንዷን አድምቶ ማውራት ጥሩ ነው። ለምን? ለመግባባት። ምንም ያለ ማስረጃ እየተወራ ከዛም በኋላ ከአንድ ወደ አንዱ አይሆንም። ስብከት አይደለም። የገባሁን ለንጽጽር ነው። ንጽጽር ደግሞ መጠየቅም መጠየቅም አለው፣ ማስረጃ ማቅረብም ስላለው ማለት ነው። የመጀመሪያው ወደ አብርሃም እንመለስና ግንኙነት የለም አልክ። ግንኙነት ከሌለ እንዴት ሊያውቅ ቻለ? አማራጩ ምንድነው? አሁን ለዚህ መመለስ አስቀድሞ የተነገረውን ስህተት ላለማመን አልተጻፈም የሚል ነው። እውነት ነው። በዚህ ምክንያት አወቀ ተብሎ አልተጻፈም። ነገር ግን ቅዱሳን እውቀት አላቸው፣ ያውቃሉ። ጳውሎስም እዚህ በድንግዝግዝ እናያለን፣ እዛ ደግሞ የተሻለ እናያለን ያለው እና የተሻለ ወደ ማየት ነው የሄዱት ማለት ነው ቅዱሳኑ። ግንኙነት የለም አያውቁም ወዘተ የሚለው ንግግር ልክ አይደለም። ሁለተኛ ጸሎት ነው። ከዛ አስቀድሞ ሩጫዬን ጨርሻለሁ ብሏል፣ በቃ ብሏል። ሲጀመር በምድር እዚህ ብሆን ይሻላችኋል የሚለው ከሰባኪነቱ አንጻር ነው። በሰማይ ሄዶ ይሰብካል ያለማን ነው? ሩጫዬን ጨርሻለሁ ሲል ከተጋድሎ አንጻር ነው። በሰማይ ሄዶ ይጋደላል ያለማን ነው? የኛ ሐሳብ ይጸልያሉ ነው። መጸለያቸውን ቃል በቃል በመጽሐፍ ቅዱስ አሳያለሁ። በአንተ አተረጓጎም ግን ሄደው ራሱ አያመልኩም ማለት ነው። ሄደው ራሱ አይጸልዩም ማለት ነው። ይህን ትርጉምን እንዴት እንትን እንደምትለው ባላቅም እጅ ላይ መጽሐፍ ቅዱስ አለ ፍቃዱ? እኔ የጠየቅኩን ጥያቄ አልመለስክልኝም እኮ። አብርሃም ለምንድን ነው ለዛ መጥቶ ወደ ምድር አንዴ ረጅም ስታወራ ዝም ብዬ ነው ያዳመጥኩ አይደለ? አሁን እጅ ላይ መጽሐፍ ቅዱስ አለ ወይ ነው ያልኩ። መጽሐፍ ቅዱስ ሞባይል ስለሆነ ጀስራ ቦታ ነኝ ጀስራ ላይ ያስኩ ሞባይል ውስጥ ነው ያለው። እሺ ራእይ ምዕራፍ 6 ቁጥር 9 ላይ የታረዱት ነፍሳት ከመሰዊያው በታች ነበሩ፣ ወደ እግዚአብሔርም ደግሞ ይጸልያሉ። እሱም ታሪክ ታውቃለህ? ይሄንን እንዴት መሰለ የሚለው ይሄ ይጸልያሉ ማለት የአቤል ደም እንዳለው ወንድሜ ሲናገር ሲታረድ ሰምቻለሁና የአቤል ደም ከአቤል ይልቅ ደም የሚናገር ደም ይላል። የክርስቶስ ደም ይጮሃል፣ ደማቸው ይጮሃል ከምድር። አዎ ከምድር ይጮሃል፣ ደማቸው ይጮሃል። ገባ? ይሄ ደም ማለት የፈሰሰው ደም የቱ ጋር ነው? የአቤል ደም ለምሳሌ ቆይ አንዴ ያው አሁን የሚናገረው ያለበው ክፍል አንዴ ቆይ አንዴ ታገሰኝ አንዴ። እሺ ኢዮብ እንትን እስኪል ድረስ
ፋንቱዬ ሰላም ብያለሁ። እናታችን ዘማሪ ፋንቱ እንዴት ነሽ? እንኳን ደህና መጣሽ። እሺ ተመልሻለሁ። አንዴ በትልቁ አድርገኝ ተሙ። እሺ ፓፓ። እሺ ይነበባል አሁን ፍቃዱ። ቅድም የነበርክ ወንድሜ እባክህ ተመለስ። ክፍሉን ላንብበው ብለህ ነው በዛ የቀረኸውና ካለ ላክልኝ። ከመጣ ተቀበለው። እሺ ተሙ። እሺ ፍቄ ይታያል አሁን? ፊላ ፍቄ ሚዩቷን አንሳት። እያየሁ ነው። እሺ ጮክ ብለን አንዴ እናንብበው። እንደዚህ ይላል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እነዚህ በሰማይ ያሉ የታረዱ ነፍሳት ናቸው አይደለም? ኦኬ አዎ። በሰማይ ሆኖ ጸሎት አለ የለም? ኦኬ አሁን እኔ ከጠየቁት ጥያቄ ይመሳሰላል ወንድሜ። እኛ ወደ እነሱ መጸለይ እንችላለን ወይ እንደዚህ የሚል ነው? ንገረኝ። በሰማይ ጸሎት አለ? እኛ ወደ እነሱ እንጸልያለን ነው ወይ? በሰማይ ጸሎት አለ ወይስ? እዚህ ጋር የሚነበበው እኮ ይላል እኮ አፍ ይላል ያለው ነው ያልከደም ይወል በሰማይ ጸሎት አለ ወይስ? የሚናገር አሳየኝ ነው እኮ የምልህ። እነሱ ተበቀል እኮ ነው የሚሉት። እባክህ የደማቸው እባክህ የምትጠየቀውን ጥያቄ በስርዓት ለመመለስ ሞክር። እንትን አትበል፣ ውይይቱን አዝጋት አድርገው። በሰማይ ጸሎት አለ ወይስ የለም? አጭር ጥያቄ ነው የጠየኩት። ወይ አለ ወይ የለም ነው። ትመልሳለህ? ይሄ አለ ምንድን ነው? እንዲበቀል እግዚአብሔር እንዲፈርድ ነው እዚህ ጋር የሚናገረው። በሰማይ ጸሎት አለ። በዚህ ተስማማን። እየጠየቁ ያሉት በዚህ ተስማማን አይደል ወንድሜ? ጸሎት አለ በሰማይ አይደለ? ጸሎት የሚባል ነገር የለም። አሁን እግዚአብሔር ሆይ እነሱ ኦልሬዲ ሄደዋል እኮ ጌታ ጋር ሄደዋል፣ ከእግዚአብሔር ጋር ተገናኝተዋል። ጸሎት የለም የሚያወራው እዚህ ጋር ጸሎት የለም ማለት ነው። አሁን ደግሞ ኦኬ ጸሎት አለ የለም? ባጭሩ አለ ወይስ የለም? ኦኬ እነዚህ አሁን ይጮሃሉ ይላል መጽሐፍ። አለ ወይስ እንዳለ ጸሎት ሳይሆን እስከ መቼ አትበቀልም አሉ የሚል ነገር አለ ወይስ የለም? በግልጽ ቋንቋ ነው ያው የሚለው ነው እኮ ነገር አይደል? ሁለተኛ ጌታ እስከ መቼ ድረስ አትፈርድም? ፍቃዱ እንደው እግዚአብሔር በሚያውቀው ላስቀይም ነው። በስርዓት የምትመልስ ከሆነ መልስ። አለ ወይስ የለም? ቃል በቃል ነው የጠየቅኩህ። ቃል በቃል መልስ። ለምን ነው የምትሽለኮለከው እንዴ? ጸሎት አይደለም ፍርድ ነው አልኩህ እኮ። ስለዚህ ጸሎት የለም ወይስ ፍርድ ቃል እኮ ነው የሚያስተላልፉት። እሺ ጸሎት አለ ወይስ የለም? ጸሎት የሚባል ነገር የለም እኮ ነው ያለው። ጸሎት አይደለም። ኦኬ ጸሎት የለም ልበል? ነገርኩህ እኮ እግዚአብሔር ጋር እነሱ ያላቸው ሪሌሽንሺፕ ጨርሰን አናውቀውም። እሺ የተጻፈልን ብቻ ነው። ይቅርታ አድርግልኝ። ይኸውልህ ሁሉን አውቀን እኛ አንጨርሰው። የለም ልበል ወይ? በአንተ መልስ መሰረት ጸሎት የለም ልበል? ጸሎት እኔ አለው አሁን አድነኝ አድናቸው የሚል የለ፣ ግን እዚህ ጋር ፍርድ ነው። ስለታረዱ ሰዎች ፍረድ ነው የሚለው አንድ ቦታ ተጻፈ። ጌታ ሆይ እኔ ምን አይነት ጆሮ ምን አይነት ልቦና እንዳላችሁ እግዚአብሔር ይወቅ። የተጠየቀ ግልጽ ጥያቄ እያለ አዳምጦ ለሰው መመለስ እየተቻለ ሆን ብሎ መጣመም ምንድን ነው እሱ? በጌታ ስም። ስለዚህ ጸሎት የለም ብሎ ሊሰዱ አሁን ምን አይነት ጸሎት ነው ያለው ነው እኮ። አሁን ጸሎት አለ ፍርድ እኮ ነው እዚህ ጋር። ስለ አይነት አላወራሁም እኔ፣ ስለ አይነት አላወራሁም። ያወራሁት አለ ልበል ወይስ የለም ልበል? እሺ አለ። እሺ አለ በመከራ። እሺ ጸሎት ትርጉሙ ምንድን ነው? እሺ ትርጉሙ ምንድን ነው ጸሎት? አሁን ይኸውልህ ወደ ሌላ ቦታ አትሂድ። ጸሎት ማለት አለ ማለት እነሱ ወደ እግዚአብሔር ጥያቄ ያቀረቡ
ጸሎት ትርጉሙ ምንድነው? ዋን ወይ ጸሎት ብለህ በጸሎት አትውሰደው። በጸሎት ዋን ወይ ኮሚኒኬሽን ከእግዚአብሔር ጋር ነው የምትገናኘው። ጸሎት ማለት ወደ እግዚአብሔር ከእግዚአብሔር ወደ አንተ ነገር እኮ ጸሎት ማለት ከእግዚአብሔር ጋር ኮሚኒኬት ማድረግ ነው። መነጋገር ከእግዚአብሔር ጋር መነጋገር ነው። እሺ እነሱ ከእግዚአብሔር ጋር ተነጋገሩ አልተነጋገሩም? እዚህ ክፍል ላይ ጠየቁ። አዎ ጸለዩ። እሺ ንግግር አይደለም ይሄ? አሁን አንተ ቆይ ወዴት ለመሄድ ነው? እኔ እኮ ያልገባኝ ነገር ምን አቅጣጫ አልገባኝ። ለመሄድ የፈለኩበት እኔ ልሂድ። አንተ የኔ መንገድ ለምን ያስጨንቃል? ይኸውልህ ወንድሜ የኔ መንገድ ጨረስን እኮ እሱን አሁን ፈቃዱ ተው እንጂ ጨረስን። እኔ ያልኩትን ጥያቄ የገባሁበት እንዴ ምላሹን ልስጥህ። እኔ ጨረስን ብለህ ነው የምታልፈኝ ማለት ነው? እንዴት ነው? ሰው ለሙታን መጸለይ እንደማይችል ምላሹን ልስጥህ ነው እኮ እኔ ስለ ሙታን እንደማላወራ አስቀድሜ እኮ ነገርኩህ እኮ። ሙታን ስለሚለው ነገር ለማውራት ቅድም እንዳልኩ መሄድ ያለብህን ቦታ ጠቁሜያለሁ። እኛ እያወራን ያለነው ስለ ሕያዋን ነው፣ በክርስቶስ ማመን ሕያውነት። እሺ ሳሙኤል ሕያው አይደለም? ሚዩት አድርግ እባክህ፣ ደግመህ እንዳከፍተው። ከአንዱ ወደ አንዱ መዝለል ነው እንትኑና ያ ደግሞ ልክ አይሆንም። ለማንኛውም አንድ ሚዩትን ሳታነሳ አዳምጥ። የመጀመሪያ ስለ ሕያውነትና ሙታነት ቅድም አውርተናል። እኛ የምናወራው ስለ ቅዱሳን ምልጃ ስናወራ ስለ ሕያዋኑ ነው፣ በክርስቶስ ስላመኑት ነው። ስለ ሙታን የመመለስ ግዴታ የለብኝም እኔ። ሙታን መንደርን ጠቁም ያለው ቅድም ሄዶ መጠየቅ ነው ስለ ሙታኑ። እኛ ቅዱሳን የምንላቸው ሕያዋን በክርስቶስ ያመኑ፣ በሕይወታቸው ክርስቶስን የመሰሉ፣ ገድላቸው ክርስቶስን የሚሰብክ ተጋድሏቸው፣ ይሄ ስለ እነዚህ ነው እያወራን ያለ ነው ማለት ነው። በሰማይ ጸሎት የለም የሚል ከባድ ኑፋቄ ተመልክተናል። አሁን ይሄ ትልቅ ኑፋቄ ነው። አንደኛ ሕያውነትን የሚቃወም ነው። ሁለተኛ ከእግዚአብሔር ጋር ያለንን ግንኙነት የሚያቋርጥ ነው። አይታችኋል። እግዚአብሔር ጋር ሄደን አናመልክም አንጸልይም የሚለው ንግግር ማለት ነው። ጸሎት በራሱ ጥየቃ ነው። ከአምላክ የሚደረግ አምላክን የምንጠይቀው ጥየቃ ጸሎት ተብሎ ይጠራል። ከእግዚአብሔር የምንጠይቃቸው እነዚህ ነገሮች ጸሎት ከተባሉ እነዚህ ሰዎች የጠየቁት ጥያቄ ምንድን ነው? በምድር በሚኖሩት ላይ ደማችንን ባፈሰሱት ላይ እስከ መቼ አትፈርድም? ይሄ ጥያቄ ነው። እግዚአብሔርን ሊያዙ አይችሉም። ከጥያቄ ውጭ ምን ያደርጋሉ? ሊያደርጉ የሚችሉት ጸሎት ነው። ጸሎታቸው ደግሞ እግዚአብሔር ሆይ እስከ መቼ አትፈርድም ነው። ባይዘው የነዚህ ነፍሳት ጸሎት ቤተክርስቲያንን የሚጠቅም ወይም ለቤተክርስቲያን ነው። ምክንያቱም እነዛ እስከ መቼ አትፈርድባቸውም የሚሉት የተባሉት ቅዱሳኑን የሚያሳድዱ ቅዱሳኑን የሚያርዱ ናቸው። ከዛ ምን አለ ከስር ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱ ደግሞ የሚገደሉ ሌሎች አሉ። ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮችም የወንድሞቻቸውም ገዳዮች ገና አሉ ማለት የሚመጡ ያንን ሰማዕትነት የሚቀበሉ አሉ። ዘመኑ እስኪደርስ ድረስ እንዲጠብቁ ተነገራቸው ነው የሚለው። እግዚአብሔር ምላሽ ሰጥቷቸዋል፣ እነሱም ጸልየዋል። ይሄ ጸሎት ነው። ቅዱሳኑ ስለሌላው መጸለይ በእግዚአብሔር ዘንድ የተወደደ ነው። ማስረጃ አለን። አዎ ጢሞቴዎስ መልእክት ላይ መልጃ ስለ ነገስታት፣ ስለ መኳንንት፣ ስለ ሰዎች ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይልና ይህም መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። አያችሁ፣ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው። ምን? ስለ ነገስታት፣ ስለ መኳንንት፣ ስለ ሰዎች ሁሉ ምልጃን ማድረግ። ይሄ ምልጃ ተቋርጦ በምድር የሚቀር ነው የሚል ማስረጃ ካላችሁ ከቅድም ጀምሮ እየጠየቅን ነው፣ መታችሁ አሳዩን። ስለ ሙታን ግን እኔ መመለስ ግዴታ የለብኝም። እኛ እያወራን ያለ ነው ስለ ሕያዋን ስለሆነ አልኩ። ኮሜንት ላይ ገና ከጅምሮ የጻፍከው እኛን አይመለከትም ብዬ ነበረ። ማስረጃ ካለ መቀጠል ትችላለህ። ኪዳን ላይ ማነው ስሙ ሳኦል አጥፍቶ ነበር። ሙታን ሳቢ በቃ መጥፎ ነገር የሚሰሩትን ሁሉ አጠፋ። ባይዘው ሙታን ሳቢ ማለት የሞቱ ሰዎችን የሚቀሰቅሱ እና የሚያናግሩ ማለት ነው። እና እንደዚህ አይነት ሰዎችን ከምድሪቱ አጥፍቶ ነበረ። ነገር ግን ሳኦል ከእግዚአብሔር ላይ አምጾ ነበር እና ያመፀ ሰው ነበረ። እግዚአብሔር መንፈስ ከሱ ርቆ ነበረ። ስለራቀ በቃ እግዚአብሔር በህልም አልተናገረውም፣ በምንም በትንቢት አልተናገረውም እና ጨነቀው። ጠላት በከበበው ጊዜ ሲጨንቀው የጣለውና ወደ ተወው ሙታን ሳቢነት ሲሄድ እናያለን።
ከዛ በኋላ ሙታን ሳቢ እንግዲህ ሳሙኤል ሞቷል። በነቢይ ሳሙኤል ምትክ ነበረ ሳኦል የተሾመው እና የተቀባው ማለት ነው። ሲጨንቀው ወደ ሙታን ሳቢ ቤት በድብቅ ራሱን ቀይሮ ፊቱን መልኩን ቀይሮ ወደዛች ሴት ሄደ። ሲሄድን ከዛ በኋላ ስለምን እኔ ልታስገድሉኝ ትፈልጋላችሁ? ሳኦል ከምድሪቱ እነዚህ ሰዎች እንዳጠፋ ታውቃላችሁ ትላለች። መጨረሻ ላይ እሱ እንደሆነ እንትንና ሳሙኤልን ቀስቅሽልኝ ይላታል። ሳሙኤል ባይዘዌ ሙታን አይደለም ያው ነው። ከዛ ሄዳ እንግዲህ በመናፍስ ዓለም ነው በክፉ መንፈስ ነው ባይዘዌ እና ይሄን ሳሙኤልን እንድትቀሰቅዘ ሆነ። ሳሙኤልም ስለምን ታውከኛለህ አለ። ደስተኛ አይደለም ሳሙኤል። ከዛ ሳኦል የሚሆነውን እንደሚጠፋ እንደሚመታ መጥፎ መርዶ ነግሮት ይሄዳል እና ይሄ ፕራክቲስ በብሉይ ኪዳንም የሚወገዝ እግዚአብሔር የሚያጠፋው ነው። ሰው ቅዱሳን ሆነ ምን ሆነ ተልእኮውን ከጨረሰ በኋላ ተልእኮውን ከጨረሰ በኋላ ኖ ሞር ኮሊንግ። ይሄ ከመናፍስ ዓለም ከአጋንንቱ ዓለም ነው። አንደኛ ሰዎችን የምንጠራበት ምክንያትም የለም። ምክንያቱም ኦልሬዲ እግዚአብሔር ስራችንን ሰርቶልናል። ከዚህ በኋላ ከሌ እንደምለው ምንም አካል የለም። በውዴታው ክርስቶስ ኢየሱስ ራሱን ሰጥቶናል። በውዴታው ክርስቶስ ራሱን ሰጥቶን እያለ እንደገና በእጅ አዙር እከልዬ እባክህ ከኢየሱስ ጋር አስታርቀኝ አይደለም እኔ ወይም ደግሞ የሞተን ሰውዬ አብርሃም እባክህ ኢየሱስን እንዲያስበኝ ነገር ነው አይደለም። ኖ ሞር ኢንተረስትድ ሆኖ ኢየሱስ ክርስቶስ ራሱን ሰጥቶኛል። እኔ በግድ አይደለም እኮ ኢየሱስ ሆኜ ፈልጌው አይደለም፣ በራሱ ፈልጎ ነው የመጣው ነገር። እንደገና ሌላ ሰው ጋር እንደገና አማላጅ ምናምን የሆነ ሰው ጋር በሱ በኩል ነው መሄድ ያለብኝ አይደለም። ኦልሬዲ ራሱን በራሱ አዋርዶ ሰው ሆኖ ወደ ምድር መጥቶ ራሱን ሰጥቶኛል። why I am going to pray another way why? እሺ ፍቃዱ ለምንድን ነው በዚህ ጋር በዛ ጋር በእንትን ጋር በከሌ ጋር በከዲት ጋር መሄደው ለምንድን ነው? በሞተ ሰው ባለ ሰው አልጠይቅም እኔ በሰማህ ጂሰስ ያ ሪዝም ንገረኛ ኤልቦ ነበር አንድ ቻርጅ ላርጋት ሚዩት አድርገውና ማስረጃ ሲጠፋ ወደ ስብከት ሄዷልና እዛ ሳሙኤልም ላይ አንድ ማነሳው ነገር አለ። ሳሙኤል ከዛ በኋላ ሳኦል ስላደረጋቸው ነገሮች ያውቃልና እንዲህ ሆኗል እያለ ይናገራል። እሱ እንዴት ሊያውቅ እንደቻለ ማይክን ስታበራ ትነግረኛለህ። እንዴት ሊያውቅ እንደቻለ አልተጻፈም። እሱን አላውቅም ካልክ ማታውቀው ጥቅስ ላይ ለምን ገባ የሚል ጥያቄ ያስከትልልሃለሁ። ቀጠለና ምን ነገሮችን አወራ። እንደው እግዚአብሔር አንዴ መጥቶ ታርቆኛል፣ ከዚህ በኋላ ሌላ ነገር አያስፈልገኝም ማለት። ሌላ ነገር ያስፈልጋል መቻለን እኛ ቅዱሳን ሌላ መግቢያ ናቸው መቻለን። ከክርስቶስ የተነጠሉ ሌላ በሮች ብለን አናምንም። በሩ አንድ ነው፣ ኢየሱስ ነው። ቅዱሳን የሚያቀርቡን ወደ ኢየሱስ ነው። ሌላው ይቅርና ሐዋርያት ወንጌል ሰብከው ሰውን ወዴት ነበር የሚያቀርቡት? ወደ ክርስቶስ አይደል? ወደ ክርስቶስ ያቀርቡ ዘንድ ነው የተላኩት። አሁንም ቅዱሳን የሚያደርጉት ይሄንን ነው። ከዚህ የተለየ ነገር አይደለም። ለራስና ለትምህርት ተጠንቀቅ፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ይላል ጢሞቴዎስን ጳውሎስ። ጢሞቴዎስ የሚሰሙትን የሚያድነው እንዴት ነው? ወደ ክርስቶስ በማቅረብ። የቅዱሳኑ ምልጃ የሚረዳ እንዴት ነው? ወደ ክርስቶስ በማቅረብ። የኛ እምነት ይሄንን ነው። የማናምነውን የምናምን አስመስሎ ምላሽ መስጠት ስትሮማን ፋላሲ ይባላል። ይሄ የሰነፎች ንግግር ነው። ከዛን ስለ ምንድነው በእግዚአብሔር የተወደደ ነው ምልጃ ብዬ የጠቀስኩት ነገር ነበር እና እሱ ላይ ምልጃ በምድር እያሉ ብቻ ነው መሆን ያለበት፣ ወደ ሰማይ ሲሄዱ ቀርቷል የሚል ማስረጃ ካላችሁ ኑ ብዬ ነበርና እሱ ይሄን ማስረጃ ከመስጠት ይልቅ ማይገናኝ ቦታ ነው ሄደው ማለት ነውና አሁንም ካለ ስትከፍት ከማስረጃ እንደምትጀምር ተስፋ አደርጋለሁ። በተረፈ ወደ ሌላ ጸሎት እንዲያደርጉልኝ ማለት ራሱ ይሄ ትክክል አይደለም ኖ ሞር ሲል ነበር። እኔ አሁን ለጳውሎስ ጠላት ትመስለኛል እንዲህ በማለት ምክንያቱም ጳውሎስ በተደጋጋሚ ስለኔ ጸልዩ ብሎ ሲል እንመለከታለን። ስለኔ ጸልዩ ይላል። ዘንድ ስለኔ ጸልዩ ይላል። አያችሁ ንግግራችን እንኳን ክርስቶስን እንዲገልጥ ስለኔ ጸልዩ ማለት በክርስቲያኑ ዘንድ የተለመደ ነው። ይሄን የሚቃወሙት ከምን ወገን አይደሉም ማለት ነው? ከክርስቲያኑ ወገን አይደሉም ማለት ነው።
ጳውሎስ ለምሳሌ ይራዳው የነበረውን ሰው በህይወት ካለፈ በኋላ በዚያን ቀን ለሄኔሲፎሩ ቤተሰብ ማለት ነው በዚያን ቀን ጌታ ምህረት እንዲሰጠው እለምናለሁ ብሎ ሲል ወይም እዛ ሲለምን እንመለከታለን። አያችሁ፣ በክርስትና ዘንድ ይሄ ነው፣ በታሪክ ውስጥ ያለው ይሄ ነው። በክርስቲያኖች መካከል መተሳሰር አለ። በአንዱ ብልት መድከም ሌሎች ምን ይላቸዋል? ይከፋቸዋል፣ አብረው ያዝናሉ። በአንዱ መደሰት ደግሞ አብረው ይደሰታሉ። ለዚህ ማስረጃ አለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 26 ጀምሮ ስናነብ 26 27 ከ12 ጀምሮ ስናነብ ስለ ቤተ ክርስቲያን ስላለን ግንኙነት አይን እግርን አታስፈልገኝ ምናምን እነዚህ ነገሮች እያነሳ ሊለው አይችልም እያለ መለያየት እንደሌለ ይናገርና ከዛን ግን በትክክል ይተሳሰቡ ዘንድ ይላል። መተሳሰባችን ይቆማል የሚል ይሄ ከክርስቲያን ወገን አይደለም። የመጨረሻው ክርስትና የምንገባበት ነው። ስንገባ ህብረቱ በሰማይ ካሉ በምድርም ካሉ ከክርስቶስ ህዝቦች ጋር ነው ህብረቱ ማለት ነው። ልክ ስንሞት ክርስቲያንነታችን ተቆርጦ አይጣልም። ልክ እንዲሁ ብልቱን መሆናችን ራሱ ተቆርጦ አይጣልም፣ ወይም ከቤተክርስቲያን ውጭ አንሆንም። ስለዚህ እኛ ምልጃን ስናወራ በዚህ ውስጥ ስላሉ ሰዎች ነው ማለት ነው። ስለኔ ጸልይልኝ ብዬ ስል ክርስቲያኑ ወንድሜን ምን እያልኩኝ ነው? ጳውሎስ ስለኔ ጸልዩ እንደሚለው እያልኩ ነው ማለት ነው። የተለየ ነገር አይደለም። በሰማይ ያሉት ደግሞ ስለ እውቀታቸው ቅድም አሳይተናል ማለት ነውና ወንድሜ ማስረጃ ከሌለ እዚህ ጋር ይበቃናል ማለት ነው። ያው ከማስረጃ በዘለለ ስሜት የተቀላቀለበት ንግግር ትርጉም አልባ ስለሚሆን እኔ ጋር ውይይት እንደመሆኑ መጠን ማስረጃ ካለ ብቻ ማይክን አብርተህ ትናገራለህ፣ ከሌለ እንጨርሳለን። ፍቃዱ እኔ ማለት ሰማው። ፍቃዱ ይሰማል መሰለህ። እኔ ማለት ሰማው። ዮባ አይ ትሰማለህ። ፍቃዱ ነው የማይሰማው። አንዴ ስራ ላይ ነኝ። እሺ። እስከዛ ሐና ልብስ ስፌት የሚለው ከእስልምና የመጣች እህታችን ናት። ሐናን ፎሎ በማድረግ አበረታቷት። በኋላ ላይ የራሷን ሀሳብ ትሰጣለች። ሌላ ፕሮቴስታንቶች ካላችሁ ፋንቲ ሰላም ብያለሁ። እንዴት ነሽ? ስምሩ ሰላም ብያለሁ። ሐና ሁላችሁ ነው አሁን የገባችሁ ሁላችሁም ሰላም ብያለሁ። መምህር እንዴት ዋልክ? ለተሙዬ ሰላም አላችሁ? እዚህ ያላችሁ አለንልሽ። መምህራን ባይኖሩ እንትን መምህር እንትን ምንድነው ሰሞኑን አሁን ትናንትና ነው የሰማሁትና ይሄ ስለ ሞተ ስለተባለው ሰው እና መምህር በትራ ለኔ ምስባክ ብለውልኝ ነበር ማለት የማህሌት እንትን ብለው ነበር እና እሱን ወደ በኋላ እንግዲህ ከሰዓት ካለ አሰማለሁ። መምህር በትራ ማለት ነው ለኔ ያዜሙት አለ ስለ ቅዱስ ገብርኤል እና በውሸት መቼም የሚባል ነውና ላሰማ እችላለሁ። የእሱን ድምፅ ለኔ መዝሙር ይሰራልኝ ሞተ የተባለው ማለት 9 ዓመት በፊት ነው ሞተ የተባለው። ዮባ ታውቃለህ? አለ ዛሬ ደግሞ አሰሚና ፋንቱ በዚሁ አጋጣሚ ይሄ ነገር ያጋለጡት ቀሲስ ዲበኩሉ ናቸውና እግዚአብሔር እድሜ ይስጥልን ማለት አለብን መሰለኝ። ምክንያቱም በጣም ረጅም ዘመን ሲዋሽበት የነበረ ልክ እንደዚህ ሲያታልል የነበረበት ነገር ነበርና ይሄን ማጋለጥ በራሱ ትልቅ ነገር ነው። ከዚህ በኋላ ራሱ የሚያወራቸው ውሸቶችን ሰው እንዲመረምር በር ከፋች ስለሆነ ቀሲስን እግዚአብሔር ይስጥልን። ያው የሰማችሁም ደግሞ ሼር አድርጉት ላልሰማው ቀሲስ እንኳንም ወደ ቲክታክ መጡ። ድንቅ ስራ ነው ያጋለጡት። እግዚአብሔር አምላክ እድሜ ጤና ይጨምርሎት። በጣም ነው የገረመኝ። አናቅም ነበር እርሶ ባይኖሩ ነበርና የሚገርም ማስረጃ ነው የገለጡት። እግዚአብሔር እድሜና ጤና ይስጦት። ቤተክርስቲያንን ከመጥላት የተነሳ ቅዱስ ቁርባንን ይገላል፣ የሚገድል ቅዱስ ቁርባንን ተሰጠ ሲባል እርስዎ በተረጋጋ መልክ ነው የመለሱልን። እግዚአብሔር አምላክ እድሜ ጤና ይስጦት። ቀሲስ ዲበኩሉ ቡራኪዎት ይድረስልን እላለሁ። ፋንቱዬ ወደ አንቺ ልሂድና ከዛ በኋላ ወደ ሌሎች ፕሮቴስታንቶች እንሄዳለን። አሰሚን እናታችን። እሺ እንግዲህ እኔ መዝሙር ስሰራ ምስባክ
ማለት የወረብ እንትን የቅዱስ ገብርኤል ነው። ድምጻችሁን በደንብ ስለሚሰማ እዚህ ላይ ብዬ ነው። አንዴ ላውጣው። እስክታወጣ ሰላም ልበላችሁ። ማይመች ቦታ ላይ ስለነበርኩ የሚያድኩት እዮባዬ፣ ተሙ፣ ዲያቆን ፋንትሽ፣ ሀናን ሁላችሁንም ሰላም ብያለሁ። ፍቃዱ ከታችም ያላችሁ ቃሉት ያሰማልን። እዮባ በጣም ረጅም ሰዓት ነው ያስተማርከን። በእውነቱ አሪፍ ትምህርት ነው። ፍቃዱ ያው ማስረጃውን ባያመጣም እስከሚወርድ እንግዲህ እንጠብቃለን። ሙታን ሳቢነት ነው ያለውን መጽሐፍ ቅዱሳዊ ማስረጃ ማሳየት አለበት። ወደ ቅዱሳንን ለምኑልን ብሎ መጠየቅ ሙታን ሳቢነት ነው ቢለውን እምነት ያው ከመጽሐፍ ቅዱስ ነው የሚቀዳው ስለሚሉ ከመጽሐፍ ቅዱስ ያንን እምነት እንዲያሳየን እንጠብቃለን። ቀጥ ፋንትሽ ይሄ ነው ለእኔ መዝሙር ሰርቶልኛል እና ይሄን ለማሰማት ብዬ ነው። ይስጥልን ፋንትሽ በጣም በነገራችን ላይ በዚሁ አጋጣሚ ይሄ እንትን ትልቅ ወንጀልም ነው እንደሚታወቀው እና የጌታ ስጋና ደምን ሰዎች በጥርጣሬ እንዲያዩት ለማድረግ ሆን ተብሎ ነው። ምክንያቱም ከዚህ በፊት ፓስተር ታሪኩ የተባሉ አንድ ሰውና ይኸው ቀለመወርቅ አይተንፍሱ አንድ ላይ ሆነው በማይገባ ቃል ሎቱ ስብሐትና የጌታ ስጋና ደምን ምን ይሉ ነበረ? አይጥ በልታው ትኖራለች ትሞታለች፣ እንደዚህ አይነት ከዛን ረጅም ሳቅ እንደዚህ ፌዝ የተሞላ ነገር ሲያደርጉ ነበር። እግዚአብሔር ለዚህ ስራቸው እንደሚከፍላቸው ምንም ጥያቄ የለውም። ግን በሰው ፊትም እንደዚህ ደግሞ ያዋርዳልና በህግም የሚያስጠይቅ ነው። የአንድን ቤተ እምነት ወይም የአንድን ሃይማኖት የአምልኮ ስርዓት አምልኳዊ የሆኑ ነገሮችን መሳደብ፣ በውሸት መክሰስ እንዲህ ናቸው ብሎ ፍረጃ ውስጥ መግባት በራሱ በህግ ያስጠይቃልና ይህም በራሱ የሚያስጠይቅ ነው። ፋይሎቹ ያው ተይዘዋል። እንግዲህ በህግ በኩል ደግሞ የሚመለከታቸው እንደሚሰሩበት አስባለሁ እና በጣም ትልቅ ነገር ነው፣ ትልቅ ስኬት ነው ብዬ አስባለሁ። ረጅም ዘመን ሲዋሽ ስለነበረ ይሄ መጋለጡ ራሱ ትልቅ ስኬት ነው ብዬ ስለማስብ ነው። መምህር በትረ ይባላሉ። አሁን ያሉት ወልደ ነጎድጓድ ዮሐንስ ነው። እሳቸውንም በአካል ማግኘት ስለሚቻል ያኔ ዲያቆን ሆነው እንትን ያሉት ነው እና እምልህ በውሸት የሚከብር ነገር የለም ማለት ይሄና ለርቀት መሄድ በጣም አሳፋሪ ነው እውነት ለነሱም ለራሳቸው ማለት ነውና እሳቸውን ቢቀርቡ አሁን ስላሉ ማለት ነው። የመምህር በትረ ይባላሉ። አሁን ካህን ሆነዋልና የስብከተ ወንጌል ኃላፊ ናቸው ዮሐንስ ወልደ ነጎድጓድ። ያ ቀሲስም ስቢያቸው ነበረ። የሚመች ቦታ አይደሉም ማለት ነው። ግን እሳቸውንም በነቀሲስ ዲ በኩል እናገኛቸዋለን። ግን በጣም ኢዮብ እንዳለው በጣም ትልቅ ስህተት ነው የተሰራው። በጣም ትልቅ ስህተት ፋንቱዬ። ያልሞተ ሞተ ማለት ቢያንስ ቤተሰብ እንኳን ክፉ ልጃቸውን እንኳን ሞቱን አይመኙም እና ምን አይነት እርግማን እንደሆነ አላውቅም። እግዚአብሔር ያዋርድ፣ ከዚህ የበለጠ ያዋርድ። እውነት ኤርምያስ፣ ሌላ ምንም አንለም። ዲያቆን ሰላም ይበሉን እና ቃሌም ሰላም በለን ወጣ ቃሌ። እሺ፣ ከዛ ፍቃዱ ማስረጃውን ያሳየናል፣ ካልሆነ ሌላ ሰው ይቀጥላል። ሰላም ለሁላችሁ ብያለሁ። እናታችን ፋንቱ እንዴት አለች? ሰላም ነሽ ወይ? ለሁላችሁም ሰላም ብያለሁ። በዚህ ጉዳይ ያው ትናንትና ማታ እየተነጋገርንበት ነበር።
ምናልባት ሁለት አጭር ሀሳቦች ለማንሳት አንደኛ እንግዲህ ኤርሚያስ የሚለው ድምፁ ተመሳሳይ ቢሆን ነው እንጂ ያሰማሁት ድምፅ ግን የአበበ ጉልላት ነው ብሎ በጣም እየተናገረ ነበረ። ካስፈለገ በኋላ ማሳየት እችላለሁ። ያው ፋንቱም ቤተክርስቲያን ስላደግሽ ታውቂዋለሽ፣ ኢዮባም ተመስገንም ታውቁታል። ማንም ሰው እንግዲህ ቅዳሴ የሄደ ሰው ያውቀዋል። ግን ምናልባት አንዳንድ ሰው ቅዳሴ ያልሄደ ሰው ቅዳሴ የማያውቅ ሰው ግራ ሊገባ ይችላል እና ድምፅ ሊመሳሰል ይችላል። ቅዳሴ ላይ አንድ ዲያቆን ከሌላው ዲያቆን ጋር ሊመሳሰል ይችላል። በተአምር ግን ቅዳሴ አይመሳሰልም። በተአምር ሊሆኑም ተሰምቶም አይታወቅም። አንድ አይነት ቅዳሴ ሊኖር አይችልም። ምክንያቱም እያንዳንዱ ቅዳሴ ፍጥነቱ ሊለያይ ይችላል። ቶኑ የምንጀምርበት ቶን አንዴ ሃይ ፒችድ ሆኖ ሎ ፒችድ ሆኖ ሊሆን ይችላል። ዲያቆኑ እንኳን ቅጽሉ ርክርኩ ደሴም አድርጎ ቢያመጣ ካህኑ ግን ሌላ ካህን ከቀደሰ ተመሳሳይ ቅዳሴ ሊሆን አይችልም እና ኤርሚያስ ያሰማው ኤግዛክትሊ ፎቶኮፒ ከዩቱቡ መጋቤ ስብሐት አባ ገብረ ወልድ ቅዳሴ ጋር ኤግዛክት አይደንቲካል ነው እና እንደዚህ አይነት ውሸት ስቲል መቀጠሉ በጣም እኔ ገርሞኛል ፐርሰናሊ። ሁለተኛው ግን ቅድም ሁላችሁም እንዳላችሁት እኔ ማይ ፕሮብለም ኢዝ ናት ላይክ ለምን ዋሻ አይደለም በአበበ ጉልላት ላይ or whatever ቅዱስ ቁርባን ግን ይገላል ተብሎ አኪዩዜሽን ተሰርቷል ነው the point ለኔ እና this is a major claim, like you can't just get up, it's not okay በዛሬው ዘመን ፐብሊክ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታክል ቤተክርስቲያንን በቅዱስ ቁርባን ሰው ገደለብኝ ብሎ ያለ ኤቪደንስ without autopsy report, without pathology report, without any evidence ዝም ብሎ በወሬ አኪዩዝ ማድረግ አይቻልም፣ አይፈቀድም። ይሄ ነገር መቆም አለበት ለማለት ነው እና ይሄ ነገር እንደው በደንብ ቢታሰብበት እንደዚህ አይነት ነገር ባናስለምድም ጥሩ ነው። አሚን ልክ መኖር አለበት። አንዳንድ ነገር የውሸትም ልክ አለው እና መጠን አለው። ስለዚህ ይሄ ነገር ይታሰብበት ለማለት ነው።